በቅርቡ ሰርጋቸው እንደሆነ ትሰማ ማህሌት ምሳሌን ለመያዝ ወሰነች። ምሳሌ እንደ አጋጣሚ ወደ ሱቅ ወጥታ ስትመለስ እስከ ዛሬ ሳሰቃይሽ የነበርኩት እኔ ማህሌት አሁን ላይ ተጠጥቼ በጣም ናፍቀሽኛል በማለት መኪና ውስጥ አስገብታ አገተቻት። አሁን ላይ በደካማ ጎኑ መጣች። ብሩክ ለምሳሌ ማንም ሰው ነይ ሲልሽ እንዳትሄጂ፣ ማንንም ሰው እንዳትቀርቢ በማለት አስጠንቅቋት ነበር። ብሩክ ሰርጉ በመድረሱ ብዙም ደስተኛ አልነበረም። ምክንያቱም የሆነ ደስታ ነገር ሲፈጠር መጥፎ ነገርም ስለሚመጣ እኔ በሰርጌ ደስተኛ አይደለሁም አለ። ትዕግስትም ሰርጋችን እየደረሰ አንተ ደስተኛ አይደለህም ለምንድን ነው ብላ ጥያቄ ያቀረበችለት። አዎ የሆነ ደስታ፣ እኔ እኮ ሰርጋችን በመድረሱ እኔና አንቺ በመጋባታችን በጣም ደስተኛ ነኝ። ነገር ግን የሆነ ደስታ ሲመጣ የሆነ መጥፎ ነገር ይመጣል እና አሁን ላይ በጣም እየፈራሁ ነው ብለው ለትዕግስት ነገራት። ትዕግስትም ጋሽ ምንም ነገር አትጨነቅ፣ ሁሉም ነገር እየተስተካከለ ነው። አሁን ላይ ደግሞ እኔ ተጎንህ ነኝ፣ ምንም ነገር ቢፈጠር እኔ ያለሁልህ በማለት ነገረችው። ብሩክ መርብልን እኔ ብዙ ጥያቄ መጠየቅ እፈልጋለሁኝ አለው። መርብልም እሺ ለጥያቄ እመልሳለሁ፣ ነገር ግን አንተ ከአሁን ወዲያ ምንም አይነት ነገር ቢፈጠር መደሰት እንጂ ስትከፋ ማየት አልፈልግም አለው። ሞገስ ጓደኛው ጋር ሄደ። አሁን ላይ ሞገስ ቀለበት ማድረግ ይፈልጋል። እኔ በጣም እየፈራሁ ነው ያለሁት፣ አንቺንም በልጅነቴ አውቅሻለሁ፣ ግን ደግሞ ዛሬ ላይ በጣም የብሩክ ነገር ስለሚቀደም ብሩክን መታገስ አለብን አላት። ነገር ግን እሷ ደስተኛ አይደለችም። ብሩክን ለማገዝም ሆነ ተብሩክ ጎን ለመሆን የኔና ያንተ መጋባት ምንም አይነት ችግር አይፈጥርም። አሁን ላይ እኔ ቶሎ ቀለበት ማሰር እፈልጋለሁ በማለት ለሞገስ ነገረችው። ሞገስም እሺ የብሩክን ሰርግ እንብላና ቀጣይ የኛ ይሆናል በማለት ሁለታቸውም ተስማሙ። አንድ የማያውቀው ስልክ ተደወለለት። መርብል አሁን ላይ በጣም እየተፈለክ ነው፣ ጠበቃውም ደግሞ ብር ከፍሌው እንዲይዝህ ነግሮኛል አለው። እኔንማ አሳልፈ ልሰጠኝ አችልም፣ ደግሞም በጣም ብዙ ክፍያ ስለምከፍልህ ይሄንን አታደርገውም አለው። እኔ አሁን ላይ በጣም ከባድ ላይ ነኝ፣ ለማድረግ እፈልጋለሁ፣ ነገር ግን የት ነው ያለው በማለት ጠየቀው። እኔ ያለሁበት ቦታ እነግርሃለሁ፣ ችግር የለውም፣ ነገር ግን እኔን መያዝም ሆነ እኔን መንካት አችልም፣ ነገሮች ትልቅ ነገር ይፈጠራሉ። ከአሁን ወደ ለሚመጣው ነገር በትዕግስት መቀበል እንጂ ምንም ነገር ፍርሃት አያስፈልግም በማለት እያን ስልክ ዘጋው። ሞገስም ብሩክን ምንድነው አንተ የሚያስጨንቅህ? ሰርግህ እየደረሰ ነው፣ ማሰብ ያለብህ ለሰርግህ ነው
ሲቀጥል ደግሞ ሀሳቦችን ተዋቸው፣ ሁሉም ነገር እኔ ያስተካክለዋለሁ አለው። አሁን የተደወለለት ስልክ ምንድን ነው? እኔ ወንድሜ በጣም እየፈራሁ ነው፣ ብዙም ደስተኛ አይደለሁም አለ። ምሳሌ አሁን ላይ ከትምህርቷ በጣም እንዳመማትና ትምህርቷን እንዳትቀጥል ሞገስ ነገራት። ለትዕግስት ነገረቻት። ትዕግስት አይዞሽ፣ ትምህርትሽን መቼም አታቋርጭም። በሆነ ነገር ተናዶ ነው፣ ደግሞም ታገሹ። አንቺ እኮ በዚህ ዓለም ላይ ትልቁ ስጦታ ነሽ። በሌላ ነገር ተናዶ ቢናገርሽ እንኳ አንቺ እንትን እንዳትዪው በማለት መከረቻት። ብሩክ ሁለተኛ እንደዚህ ብለሽ እንዳትናገሪ አላት። አሁን ላይ ብሩክ እያሳሰበ ያለው የምሳሌ ጉዳይ ነው። ማለት መኪና ሰርቃ መንገድ ላይ እየተጠባበቀቻቸው ትገኛለች። ዳጣ ልትሄድ ወደ ቤቷ ልትሄድ ስትል ማህሌት መኪና ስር ቁጭ ብላለች። እንዲሁም ጋርድ ስላላት እስከ ዛሬ የተጫወሽብኝን ዛሬ እጅ ላይ ትወርቂያለሽ አለቻት። ማህሌት እኔን ልትይዢ ብላ አመለጠቻት። እንዲሁም ጋርዱን ሄድና ያዝልኝ ብላ የላከችው ጋርድ በጣም እያሯሯጣት ነበር። ዳጣ ግን ልትያዝ አልቻለችም። አንድ አጋጣሚ እየሮጠች እያለ ሞገስ ያዛት። ምንድነው ቆይ አንቺ እንደዚህ የምትሮጪው በሰላም ነው አላት። ሞገስ አንተን የሚጠብቁ የማህሌት ጋርዶች አንተን እየፈለጉ ነው፣ አንተን ለማግኘት። ስለዚህ ከቤት አንድ ሰው ማየት ስላለባቸው እኔን ልታስይዘኝ ነው በማለት ለሞገስ ነገረችው። ሞገስም አይዞሽ ተረጋጊ፣ አለሁልሽ፣ ተረጋጋ እያለ ሲለምነው እምቢ ሲለው አንዴ በካልቾ ሲለው ወደቀ። ሞገስም ዳጣን ይዞ ወደ ቤቱ አመራ። ማለትም ስልክ በተደጋጋሚ ለጋራጇ ስደውል አያነሳም። በመጨረሻም ለሶስተኛ ጊዜ ሲደውልለት ያ ስልክ ተነሳ። ለምንድን ነው አንተ ስልክ የማታነሳው አለችው። ስልክ የማላነሳበት ምክንያትማ ማርቤል የሚለው ሰውዬ ሆዴን ሲለኝ መናገርም ሆነ መተንፈስ አልቻልኩም ነበር። ማህሌት ይቅርታ አላት። ማህሌትም በጣም ተናደደች። እኔ ደግሞ አንተ ሰው አለህ ብዬ ይዤ በመምጣቴ በማለት በጣም ተናደደች። ከአሁን ወደ እንዳ ለሚፈጠረው ነገሮች እኔ ተጠያቂ አይደለሁም አላት። እንደ አጋጣሚ ምሳሌ ወደ ሱቅ ወጥታ ስትመለስ ማህሌት ታገኘቻት። ምሳሌ እኔ የድሮ እናትሽ ነኝ፣ እስከ ዛሬ ያሰቃየሁሽን በጣም ይቅርታ፣ ዛሬ ላይ ግን አንቺን ለማዝናናት ነው፣ ነይ ቀፊኝ በማለት አጠገቧ ተጠጋች። ምሳሌም አባቷ ማንም ዘንዳ እንዳትሄጂ ስላላት ሸሸታለች። ነገር ግን ማህሌት ይዛ ወደ መኪና አስገባቻት። ምሳሌን አገተቻት። አሁን ላይ ችግር ተፈጠረ። መርብል መጠጥ ቤት ሄዶ ማህሌትን አገታት። ማህሌትም ከአሁን ወደ እንዳ ምንም ችግር ቢፈጠር እኔ መናገር አልችልም በማለት አስጠነቀቀችው።